አራዳ ቅዳሜ አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር ዋስተን የምናቀርብላችሁ እኔ ናሆም በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። አብራችሁን ቆዩ። በቦስኒያ በኦንላይን ሲማግጡ የነበሩ ጥንዶች መጨረሻ አስገራሚ ሆነ። ማገጥ ማለት አልጋ ሳይያዝ ማገጥ በኦንላይን ነው የሚለው ሐሳቡም መማገጥ ነው። ቺት ካረክም ሌላም ከተመኘ እኮ በአይምሮ ጨርሳል እንደማለት ስለሆነ እየተመኘ በሚለው ነው። እስኪ ቀጥልሽ። በ2007 በቦስኒያ የሚኖሩ አንድ ባልና ሚስት በኢንተርኔት የውይይት መድረኮች ወይም ቻት ሩምስ ውስጥ በሚስጥር ሲያደርጉት የነበረው የፍቅር ግንኙነት መጨረሻው ሳይታሰብ ለሁለቱም አስደንጋጭ ሆኖ ተጠናቋል። ያው ይፋታሉ። ሊሆን የሚችለው እንደዛ ነው። ጥንዶቹ እንግዲህ በትዳር ህይወታቸው ውስጥ የነበረውን ክፍተት ለመሙላት በሚመስል ሁኔታ ማንነታቸውን በመደበቅ በተለያዩ የውሸት ስሞች በኢንተርኔት የፍቅር አጋር ፍለጋ ላይ ተሰማርተው ቆይተው ምን ያህል ቢደባበሩ ነው? አይገርም? እንደ ፕሮፋይል ፒክቸራቸውን ቀይረው ተወያይቶ መፋታትም እኮ አንድ ነገር ነው። ስም ቀይረው ይሄን ያህል ስም ቀይረው ማታ እኮ ደህና ደር ተባብለው ጀርባ ሲሰጣጡ በስልክ ሁለቱም በጣም እኮ ከሌላ ሰው ጋር ከፍቷል። ዘመኑ ከፍቷል። አይ እኔ ማለት እንደዚህ አይነት አሁን ትዳር አይባልም። ብቻ የሚገርመው ነገር ግን ሳይታወቃቸው ሁለቱም ፍቅር የጀመሩት እርስ በእርስ ነበር። አየህ፣ ባልና ሚስት ከአንድ ወንዝ ይቀዳሉ ማለት እንዴ! በውሸት ስምም ተገናኙ። እነዚህ ጣፈንታ ይገርማል። ራሽ ቀጥል። በኢንተርኔት ዓለም ውስጥ እንግዲህ እውነተኛ ስማቸውንና ማንነታቸውን በመደበቅ ለረጅም ጊዜ ሲጻጻፉ ቆይተዋል። ግንኙነታቸው እየጠነከረ ሲመጣ ሁለቱም አዲሱን ፍቅረኛቸውን በአካል ማግኘት ወሰኑ። ለመገናኘት ማለት ነው። በተቀጣጠሩበትን ቦታ ሲደርሱ ሁለቱም ሲጠብቁት የነበረው ሰው የገዛ የትዳር አጋራቸው ማግኘታቸው ከፍተኛ ድንጋጤ ውስጥ ገብተው ቀርተዋል ነው የሚለው። ምንድን የሚባለው ያው የቀበጡለት ሞት አይገኝ የሚለው ራሱ አይገልጻቸውም ማለት አሁን ሲተያዩ ያለችው ቅጽበት የሚሰማቸውን ስሜት በፊት ሲጀናጀኑ ይላሉ የቀድሞ ፍቅረኛ ቀሽም ነው ምናምን ብላ ጽፋ ሊሆን ይችላል። እራሷን ብትሆኑ የሆነች ማጠገብ ሆዳ ምናት ምናምን ብሎ ሊመልስ ይችላል። ብዙ ነው እንጂ ገመና አድርገው በትዳር የለኝምም ብለው ሊሆን ይችላል። ደግሞ አንደኛው እንደዛ ብሎ እንደዛ ነው። የሚገርመው ግን ራሳቸውንም ቀይረው እርስ በራስ ተገናኙ። ግን ቆይ በእንደዚህ በኦንላይን በሚያወሩበት ሰዓት ቢያንስ አንደኛው እንኳን ፎቶ ላክልኝ አይልም? አሁን እኛ ብንሆን አንተ ብትሆን ታስልካለህ። ወደ እኔ አታምጣው። ታስልካለህ። እኔ አላስልክም ፎቶ። የምር ነው? አዎ እንዲህ በጽሁፍ አምናለሁ። ቢያንስ ምንድነው ሲያዩት ያላማረ ሲበሉት ያቀራል እንደሚባለው አይተህ ነው ማለት ልታገኘው የምትችለው። ቢያስልክ ኖሮ ሁሉ ችግር አይኖርም። ፕሮፋይል ፒክቸር በሌላ ሰው ነው ቀየሩ እኮ አሉ። ፕሮፋይል ፒክቸር አንዳንድ ሰው አለ ለምሳሌ በጣም ተፈላጊ ለመሆን ሲያልፍ አይነካካኝ የሚል ጽሁፍ ነው ያለው። ፕሮፋይል ድብቅ ለመሆን ነው። ልክ ስትመልሰው ደግሞ የሆነ ጥቅስ አለው ስትል ወይ አባት ፎቶ ምናምን ነው የሚኖረው። እንደዛ ሰዎች የሆነ ቆንጆም ይመስሏል እንዲሁ ዝም ብሎ ኮሪያቸው። ከዛ ደግሞ በጉጉት ነው ገባ መፋታት ይፈልጋሉ። ሁለቱም ሲገናኙ ራሳቸው ናቸው። በቃ እህሉሃቸው የእነዚህ ሰዎች መቼም አብረው ነው የሚያረጁት። ግን ከዛ በኋላ ማለት ይቀጥላሉ ታስባል እንዴ? ድጋሚ ደግሞ አሁን ሶስተኛ ቢገናኙ ያለፈውን ረስተ ማንነትንም ረስተ ዝም ብሎ መቀጠል ነው ይሻላል። ጥንዶቹ እርስ በእርስ በሌላ ሰው ተክተው ሲማግጡ የቆዩት በገዛ ራሳቸው መሆኑን ሲረዱ ጉዳዩ በወቅቱ በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኖ አልፏል። ሁለቱም እንግዲህ ከአንቺ የተሻለ ሰው አግኝቻለሁ ብለው ሲያስቡ መልሰው እርስ በርስ መገናኘታቸው የድረገጽን ግንኙነት ያለውን የተደበቀ ገጽታ ፍንትው አድርጎ አሳይቷል ነው። የምታዩትን ሁሉ አትመኑ የሚባለው ለዚህ ነው። አያዝም አሁን እሱ ብቻ ቢማግጥ ከኔ ምን አተነ ትላለች። ሁለቱ ሲማግጡ ነው። የሁለቱ ምንድነው? እሱም ራሱ ከኔ ምን አተሽ አሳየኝ ነው እንጂ አሁን ለኔ ሲያደርጋት ግን ከባድ ማለት እንደዚህ አይነት ክስተት በጣም ከብዙ ሺህ አንድ አያድርስም ነው ያድርስም ነው። ይሄ እኮ አያድርስን ሰው ያቀለዋል ይላል የኛ ጋር። አያድርስን
ሰው ያቀለዋል አይድረስ ግን ደግሞ የሚድረስ ይሄኛው ስታስበው ትዳራቸው አይፈርስም አድጋሚ አይ ሊፈርስ ይችላል በነገራችን ላይ ኧረ ተው አዎ አደጋው እንደውም በጣም ከፍተኛ ነው ይሄ አይ ሁለቱም እኩል ናቸው ይጣፋል በአግሪጌት ወደ ቀጣይ ዜና ስናልፍ የቢሊየነር ልጅ አግቶ የሰበሰበውን ገንዘብ እንዴት ኢንቨስት እንደሚያደርግ ምክር ጠየቀ አይወንዱ አገተ እሺ በሆንግ የወንጀል ታሪክ ውስጥ እጅግ አስገራሚና እንግዳ ተብሎ የተፈረጀ አንድ ክስተት በዓለም አቀፍ ደረጃ መነጋገሪያ ሆኗል አንድ ታዋቂ ወንጀለኛ የቢሊየነር ልጅን አግቶ ከወሰደ በኋላ ለምላሹ የተከፈለውን በሚሊዮን የሚቆጠር ዶላር እንዴት ስራ ላይ እንደሚያውለው ለተጎጂ ቤተሰብ ስልክ በመደወል ምክር ጠይቋል ታክሲ ላይ ስልክ ምናምን ማውለቅ የለመደ ሰውዬ ልጅ ሰርቆ ቢሊዮኑን ምን ያርግበት በፊት ለሞባይል ቤት ሰጥተን ነው ሞያ የሚቀበለው አይ ምንድነው ድፍረት ነው እንዴ እሺ ቀጥታ ድፍረት ያለ ነው እንዴ ይሄ ንቀት ነው ጥጋበኛ ሌባ ግለሰቡ የቢሊየነሩን ልጅ አግቶ ለሳምንታት ካቆያት በኋላ በወቅቱ እጅግ ከፍተኛ የተባለውን የ130 ሚሊዮን ዶላር ገንዘብ በማግኘት ልጅቷን በሰላም አስረክቧል እንግዲህ ከገታው ጥቂት ወራት በኋላ አጋቹ ለቢሊየነሩ ቤተሰቦች በድጋሚ ስልክ ደወለ ወይ ማንን ሊያግትብን ነው ደግሞ ማንን አግቶብን ነው ብለው ሰግተው ስልኩን አነሱት ፈራ ተባያሉ ያጋቹ ፍላጎት ግን ፍጹም የተለየ ነበር ወንጀለኛው የደወለው የተቀበለውን 130 ሚሊዮን ዶላር በምን አይነት የንግድ ዘርፍ ቢሰማራ የተሻለ አትራፊ እንደሚሆን ምን ኢንቨስት ይጠይቃል አይ አሁን እኮ ለብነት ራሱ ዝግጅት ይፈልጋል ነው አይ የሆነ ልምምድ ያስፈልጋል ነው አንድ እኛ ሀገር የተከሰተች አንዲት አጭር ታሪክ ነገር አንዲቷ አንዱ ከገጠር መጥቶ አራስላም ሰረቀ አራስላም ጥጃዋ ለብቻዋ እናቷ ለብቻዋ ነበረች የታሰሩ ላሚቱን ብቻዋን ወሰደና ከዛ ላሚቱ ልጇን ካላየች አቅበጠበጣ ወሰዳት ተቅበጠበጠች ካላሰራት በስተቀር ጭራሽ አጥቶነ ያለች ነው ተር ከዛስ ሌባው ሄዶ ሰውየው ረጥጇን ስጠኝ ተገረች ለከኮ እንዳልኩ ነው ሞባይል ሰርቆ ሲደወልለት ይልቅ ቻርጀሩን አቃብለኝ እንዳለው ሰው በጣም ከባድ ነው በጣም ከባድ ነው ብዙ ነው 130 ሚሊዮን ዶላር 130 ሚሊዮን ዶላር ማለት በእኛ መታው ይህ ክስተት በሰው ልጅ ጠባይ ላይ ጥናት ለሚያደርጉ ባለሙያዎችና ለህግ አስከባሪዎች ትልቅ ግርምትን ፈጥሯል ወንጀለኛው ከፍተኛ ገንዘብ በእጁ ቢገባም ገንዘቡን የማስተዳደር ብቃት ስለሌለው ወደ ተጎጂ ቤተሰብ ተመልሶ ምክር መጠየቁ ጉዳዩን እንግዳ አድርጎታል እንግዳ ጉዳይ ነው በጣም አይደል ይከበር አንድ ኮሜዲያን መስከረም ምን ብሏል መሰለ እዚህ አሜሪካን ሀገር ሆኖ ነው የቀለደው አሜሪካን ሀገር ቲቪ ስከፍታለ ሆኖ ፈረንጅ ልጆች ኦ ማይክ ይያሉ ያለክሳሉ ልጃቸው ታግቶ እና ተዛለኛ ሀገር ቤት እኛ ቤት ብዙ ነን አለና አንዱ አጋች ወሰደኛል እሺ መስከረምን አገተው ከዛ ደወለኝ ሄሎ ሲል አቤት አለ መስከረምን አግቸዋለሁ ሲል መቼ ያሉ ይፈልጉት አሁን በመሎት አድራሻ 20 ሺህ ብር ካላስገቡ ልጆትን አያገኙ የልጅ ፍቅር ካለብህ ለምን ሌሎችን አትወስድ ቻይናዊ እንደዛ ቢለው እኮ ከኛ ቢሆን ከብዙ ቤት እንደውም አስደንጋጭ ምላሽ ነበር የሚጠብቀው ከዛ እንግዲህ ድርጊቱ በወቅቱ የሆንግ ኮንግ የጸጥታ ሁኔታ ጥያቄ ውስጥ የከተተ ቢሆንም ያጋቹ ድርጊት ግን እስካሁን ድረስ በታሪክ ውስጥ አንድ አስቂኝና አስገራሚ የወንጀል ታሪኮች እንደሚኖሩ በብዛት አሁን እንደውም ሪሰርች ቢደረግ ሁሉ ከኛ አካባቢ ራሱ ዋው የላሙ ራሱ ባይዘው የላሙ ሌላ ነው ልጇን ስጠኝና እንድትረጋጋ ማለት የሊባ አይነ ደረቅ በጣም ከባድ ነው በጣም ከባድ እና ከዛ በኋላ መቼም አይመለስም በቆላ ሽመል ቅንድቡን ይለዋል እዛው ላሚቱ ያለችበት ቦታ ሰውየው ነው እናስ ግድ ነው የገጠር ሰው ደግሞ ቀልዳው የቆላ ሽመል ጠንካራ ነው እንዴ የቆላ ሽመል ምን አይነት ነው ከቂጧ ላይ እንትኗ ጫፏ ላይ ብረት አላት ቀንድቦ ሲጥል ስምህ ነው የሚጠፋ ለዚህ ነው ያስነክሳል እንጂ መች ይገላል የሚባለው ሱዱላ ያስነክሳል እንጂ መች ይገላል ምን ሽመል እንደዛ የሚል ነገር ነበር እኮ እንግዲህ አንከሰ ታውቃለህ ማለት ነው እሺ ወደ ቀጣይ እንላለን
ወደ ቀጣይ ዜና ስናልፍ ለ4 ዓመቱ ህፃን የተደረገው አስደናቂ የልደት ሰርፕራይዝ በመላው ዓለም መነጋገሪያ ሆኗል ይላል። ምን አድርገውለት? ይሄ ያው ትልቅ ነገር ስጦታ ተሰጥቶት ይመስለኛል አይደል? እኔ ድሮ ማቆ እንትን ነው ለስላሳ መጠጥ እንዲ በእድሜ 7 ዓመት ከሆነ 7 ለስላሳ እንዲ ሲደረደር አይደል? አንድ ግድንግል ሻማ፣ አንድ ትልቅ ሻማ፣ ከዛ የገብስ ዳቦ አለቀ። እሺ ዳንቴል የለበሰ ከዛ ምናልባት ለትልቅ ሰው ቢኖ አይደል? ከዛ አብሮ አደጎቹ ይደረደራሉ። ከጨዋታ ተጣጣ እንኳን ልደት አላከበርኩም። አንተ የደረስክበት እኔ ትልቁኝም ልደት አክብሬ አላውቅም። አንዴ ብቻ ዱባይ አክብረውልኛል ጓደኞች። ዋናው ቦታ አክብራለህ። የኔ ሙሉ ተሰብሮ ነው የተወለድኩት እዚህ። እሺ በፍሎሪዳ ግዛት የምትኖር ናጃ ጆቫኖቪች የተባለች እናት ለልጇ 4ኛ ዓመት የልደት በዓል ያቀረበችው ቀላል ጥያቄ ባልተለመደ ሁኔታ በሺዎች የሚቆጠሩ ሰዎችን ትኩረት የሳበ ትልቅ የማህበረሰብ ሁነት ሆኖ ተጠናቋል የተባለው ልደቱ ማለት ነው። እቺ እናት ለሰው ነው ያቀረበችው መሰላ? ለሰው ጥያቄውን እሺ ለሰዎች ነው ያቀረበችው፣ ለልጁ ሳይሆን። ግን ምንድነው ጥያቄው ነው እንግዲህ። ያው ምንድነው ናጃ እናት ልጇ ያው መኪናዎችን በጣም እንደሚወድ በማወቅ የ4 ዓመቱ ልጅ መኪና በጣም ይወዳልና ጥቂት የመኪና ባለቤቶች በልደቱ ቀን በቤታቸው ፊት ለፊት መኪናዎችን እየነዱ እንዲያልፉ ገባ። የልደቱ ቀን ሃፒ በርዝዴይ ብሎ እንዲያልፉ በሶሻል ሚዲያ ላይ ጥሪ አቅርባ ነበረ። ሆኖም ምላሹ እሷ ከገመተችው በላይ እጅግ ከፍተኛ ሆኗል የተባለው። ምንም መኪና ሳይመጣ ቀረ እዚህ ሀገር ቢሆን እሺ። አይ እንዳበቃ ማለት ያው በዚህ ነዳጅ ብዬ ነው በዚህ በተወደደ ነዳጅ ለልደት እንለፍ እኮ። እሺ መኪና ቢኖር እንደዚህ ነበር እንትን እባብ ልቡን አይቶ እግር ነስተዋሉ። በነደው ኖሮ ትነዳለህ። እሺ እንግዲህ ጉዳዩ በጣም ትልቅ ትኩረትን ስቧል። ጥቂት መኪናዎችን የጠበቀችው እናት እንደ ፖርሽና ላምበርጊኒ ያሉ ከ100 በላይ ውድ የሆኑ ቅንጡ የስፖርትና የቅንጦት መኪናዎች በቤቱ ደጃፍ ሲያልፉ በማየቷ ተሰለፉ። ያለፉ ተሰለፉ፣ ቆሙለት። ጭራሽ ቆሙለት። ላምበርጊኒ ትላለህ ምን ትላለህ? ስፖርት ካር የሚባለው በለው እዚህ እኮ ክሊፕ ላይ ሁለት የልደት ቀን ሁለት ቤት ከቤት ፊት ለፊት ከቆመ እኮ አለቀ በቃ። ማን መጥቶለት ነው? አቁሞ ስብሰባ ገብቶ ምናልባት ማን መጥቶለት ነው እንዴ? ትከበራለህ እንጂ። ይሄ እኮ ከ100 በላይ ላምቦርጊኒና ፖርሽ ይሄ ልጅ እድለኛ ነው በጣም። ልደትን ካከበረው አይቀር እንደዚህ ነው በቃ። እውነት አይ እናቲቱ ምን ያህል እንደምትደሰት ልጁም ምን ያህል እንደሚደሰት አስብ። በጣም እሺ። እና ያው ዝግጅቱ ትልቅ ከመሆኑ የተነሳ የአካባቢው ፖሊስ ለመኪናዎቹ የክብር አጃቢ በመስጠት ትብብር አድርጓል። ያንሳቸው ሞተረኛ ከመሆናቸው ያንሳዋል። አንድ ላምቦርጊኒ ስንት ነው ዋጋው? አስበው። ማርሽ ባንድ ሁሉ ነው ይመጣል። እሺ አለ ላምቦርጊኒ ሀገር አለ አንድ አይቻለሁ መሰለኝ። ኧረ እባክህ ፎቶ እነሳለሁ አሳድጃለሁ። አይ ይኖራሉ የተወሰኑ። ይህ የልደት አከባበር እንግዲህ በአንድ ቀን ብቻ ሳያበቃ ለተከታታይ ቀናት የቀጠለ ሲሆን በሺዎች የሚቆጠሩ ሰዎችን ቀልብ ስቧል። ይሄ ደስ ይላል። በቃ ሰውነት ነው በእውነት። እኔ አንዳንዴ ግን ስልጡን ህዝብ ስልጡን ነው በትክክል በእውነት እውነቴን ነው እኮ የምነግርህ። አሁን አንተ በሆነ እድለኛ ካልሆንክ በስተቀር ጥሪ አስተላልፈህ እንደዚህ የሚቀበል ሰው አታገኝም። ሲጀምር በሰዓት ልደት ብለህ ሰው አይጠራም እንዴ? በእውነት በሚቀጥሉት ቀናትም እንግዲህ ሩቅ አካባቢ ያሉ እንደዚህ ሀብታሞች መተው ቆመውለታል። አንዴ ምን ሆኗል መሰለህ? እዛው አሜሪካ ውስጥ አንድ ካንሰር ታማሚ ልጅ እሱ ደግሞ ሞተር ባይክ ነው በጣም የሚወደው። እሺ እና ማየት ፈልጋለሁ ብሎ እንደዚሁ ከተማው የስንት ሰዓት ትራፊክ ዝግ ሆኖ ምናምን ሄዷል። ያ ልጅ ሲሞት ቀብር ስነ ስርዓቱን በሞተረኞች ነው የተደረገው። በቃ የሰውነት የሚባለው ነገር እዚህ ጋር ደስ ይላል በጣም። በቃ ይሄ እውነት ትልቅ በቃ ይሄ መገለጫ ነው፣ የሰውነት መገለጫ በጣም ትክክለኛ። አሁን ይሄ ልጅ ምን አይነት ነገር ነው በአእምሮ ቀርጾ እንትን የሚለው የሚያድገው? በጣም አስፈላጊ ሰው ነኝ ብሎ ነው የሚያድገው። አስፈላጊ ሰው ነኝ ብሎ ቦታ ለራስ ግምት ከሰጠህ ደግሞ ለሀገርህም ትጠቅማለህ። በእውነት እንደዚህ አይነት ሰዎች እስኪ ይበራከቱ። እኔም ልደቴን ሳከብር የሆነች ፕሮግራም ሲኖረኝ ኑ እስኪ ካላችሁ ወደፊት ጥሩ ዜጋ እንድትሆን ነው።
ብቻ ኑ ለአዝሜ ልደት እባካችሁ። በቪዲዮ ተቀርጾ በኢንተርኔት ከተለቀቀ በኋላ በሚሊዮን የሚቆጠሩ እይታዎችን ወይም ቪዎችን አግኝቷል። ይህ የአንድ እናት ቀላል የፍቅር ጥያቄ እንዴት ማህበረሰቡን ለበጎ ተግባር እንደሚያንቀሳቀስ ትልቅ ማሳያ ሆኗል የተባለው ያው ለህፃኑም ይህ የልደት ቀን ውድ መኪናዎችን በቅርብ ያየበት ብቻ ሳይሆን ከማያውቃቸው ሰዎች ያገኘው ፍቅር ልዩ ትዝታ ሆኖታል ነው። በጣም የሚገርም ነው። እጅግ በጣም አንዳንድ ቀን አንዳንድ ሰው እኛ አካባቢ ራሱን ፈለጣ ማይሳካለት ሰው አለ። እንኳን እንደዚህ አይነት ጥያቄ አጠያየቅህን የሚወስነው አጠያየቅህ እኮ ነው የሚወስነው። ለምንም የተሳደብክ ይመስላል አንዳንድ ሰው ምንም ቢቸገር የተቸገረ አይመስልም አጠያየቁ ራሱ ይቻም በፍቅር ነው የጠየቀችው። አጠያየቁ ምን ያህል ችላበታለች። አንዳንድ ሰው እኮ በቃ ርቦትም እርቦኛል ቢል አታምነው። ሶሻል ሚዲያ ላይ አታስታውስም? ለቅርብ ጊዜ ትዝታ ነው አንዱ አረ በቃ ጋይስ ደብሮኛል እንዴ እኔ ሁሉ ጊዜ የቤተሰብ የሸክም ለምንድን ነው ማለት አረ በቃ ወየ በሉኝ ምናምን አለ ማለት ደገፍ አድርጉኝ ያለው ልጅ ተደገፈ። አሁን እርግጠኛ ነኝ በደንብ እንትን ብሎ ነው መሰለኝ። የለም ሶሻል ሚዲያ ላይ የለም ሶሻል ሚዲያ ላይ በጣም ጥሩ። አራዳ ዜና የሳምንቱ ይሄን ይመስል ነበር። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለህዝባችን ይሁን። አራዳ ቅዳሜ ይቀጥላል። መልካም ጊዜ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።